ሰላም ቤተሰቦቻችን የነዳጅ ዋጋን በተመለከተ መንግስት አዲስ መግለጫ አውጥቷል። ቀስ በቀስ እንዲነሳ የተደረገው የነዳጅ ድጎማ ላይ ማሻሻያ ስለመደረጉና የትራንስፖርት ዋጋ ጭማሪን በተመለከተ አዲስ መረጃ ወጥቷል። በሌላ በኩል ደግሞ የፋይዳ መታወቂያን ከባንክ ሂሳብ ጋር የማስተሳሰር ስራ መጋቢት 30 እንደሚጠናቀቅ ታውቋል። ህብረተሰቡ መረጃውን ሲሰጥ ጥንቃቄ ካላደረገ ወደፊት ለአጠቃቀም አስቸጋሪ እንደሚሆንበት ተገልጿል። እነዚህ የሰዓቱ ዋና መረጃዎች ሲሆኑ አሁን በዝርዝር አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የፋይዳ መታወቂያን ከባንክ ሂሳብ ጋር የማስተሳሰር ስራ መጋቢት 30 እንደሚጠናቀቅ ታውቋል። ህብረተሰቡ መረጃውን ሲሰጥ ጥንቃቄ ካላደረገ ወደፊት ለአጠቃቀም አስቸጋሪ እንደሚሆንበትም ተገልጿል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም የፋይዳ መታወቂያን ከባንክ ሂሳብ ጋር የማስተሳሰር ስራ መጋቢት 30 2018 ዓ.ም እንደሚጠናቀቅ አስታውቀዋል። እስካሁን ያለው ሂደቱ ጥሩ የሚባል ደረጃ ላይ እንደሚገኝ የፕሮግራሙ የባለድርሻ አካላትና የኮሚኒኬሽን ዳይሬክተር አቶ ሳሚናስ ሰይፉ ገልጸዋል። ዳይሬክተሩ እንደተናገሩት የፋይዳ መታወቂያን ከባንክ አገልግሎት ጋር የማስተሳሰር ስራው በ3 ዓመት የዝግጅት ሂደት ውስጥ የቆየ ቢሆንም ወደ ሙሉ ትግበራ ከገባ 1 ዓመት ሆኖታል። በአሁኑ ወቅት የባንክ ደንበኞች በአካል ወይም በኦንላይን አማራጮችን በመጠቀም መታወቂያቸውን ከሂሳባቸው ጋር እያስተሳሰሩ ይገኛሉ። አቶ ሳሚናስ የባንክ ሂሳብን ከፋይዳ ጋር ማስተሳሰር በብሔራዊ ባንክ አቅጣጫ መሰረት እየተከናወነ መሆኑን ጠቁመዋል። መረጃው አክሎም ህብረተሰቡ መታወቂያውን ከባንክ ሂሳብ ጋር በማስተሳሰር ሂደት ውስጥ በሚያቀርበው ግላዊ መረጃ ላይ ጥንቃቄ ሊያደርግ እንደሚገባ አሳስበዋል። የተሳሳተ መረጃ መስጠት ለወደፊት በሚሰጡ በርካታ አገልግሎቶች ላይ ችግር ሊፈጥር ስለሚችል ምዝገባውን ከማከናወናቸው በፊት መረጃውን በአግባቡ ማረጋገጥ እንደሚያስፈልግ ዳይሬክተሩ አስታውቀዋል። በዚህ ሂደት ላይ ቅሬታ ያላቸው ወገኖች ወይም በባንክ ተጠቃሚዎች ዘንድ እየተስተዋለ ስላለው የአፈጻጸም ተግዳሮት የተባለ ነገር የለም። የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ፣ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ ማስታወቁ ይታወሳል። ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ባንኩ አስታውቀዋል። ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣትና ሌሎች የባንክ አገልግሎቶችን ማግኘት እንደማይችሉ አስጠንቅቀዋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራ በይፋ ማስጀመሩን ማስታወቁ ይታወቃል። አሰራሩ የብሔራዊ መታወቂያ ፕሮግራም የሆነው የፋይዳ ዲጂታል የማንነት መረጃ ከሁሉም የባንክ ደንበኞች ሂሳብ ቁጥር ጋር የማጣመር ስራ እንደሆነ ነው የተገለጸው። ሆኖም ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያቸው ጋር ማስተሳሰር እንደሚጠበቅባቸው ተገልጿል። በሌላ በኩል ደግሞ የነዳጅ ዋጋን በተመለከተ መንግስት አዲስ መግለጫ አውጥቷል። ቀስ በቀስ እንዲነሳ የተደረገው የነዳጅ ድጎማ ላይ ማሻሻያ ስለመደረጉና የትራንስፖርት ዋጋ ጭማሪን በተመለከተ አዲስ መረጃ ተሰጥቷል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በዓለም አቀፍ ደረጃ የተፈጠረውን የነዳጅ ቀውስ ለመቋቋም የኢትዮጵያ መንግስት ከፍተኛ የዋጋ ድጎማ በማድረግ የመፍትሄ እርምጃዎችን እየወሰደ እንደሚገኝ የገንዘብ ሚኒስቴር አስታውቀዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በሰጡት መግለጫ እንዳመለከቱት መንግስት የነዳጅ አቅርቦትን አስተማማኝ ለማድረግና የህብረተሰቡን የመግዛት አቅም ያማከለ እንዲሆን ለማስቻል ከፍተኛ የውጭ ምንዛሪና የገንዘብ ድጎማ እያደረገ ይገኛል። በተለይም በጦርነቱ ምክንያት የሆርሙዝ ሰርጥ በመዘጋቱ በዓለም አቀፍ ገበያ ላይ የታየውን ከፍተኛ የዋጋ ንረት ለመቋቋም መንግስት ቀድሞ ያደርገው የነበረውን የድጎማ መጠን ከፍ በማድረግ መጠነኛ የዋጋ ማሻሻያ ብቻ በማድረግ ለገበያ እያቀረበ መሆኑን አስረድተዋል። እንደ ሚኒስትሩ ገለጻ በዓለም አቀፍ ደረጃ 1 ሊትር የነጭ ናፍጣ ዋጋ 238 ብር ከ13 ሳንቲም የደረሰ ቢሆንም መንግስት በሊትር 98 ብር ድጎማ በማድረግ በ139 ብር ከ84 ሳንቲም ለህብረተሰቡ እንዲቀርብ አድርጓል። በተመሳሳይ ሁኔታ በሊትር 205 ብር ከ74 ሳንቲም በዓለም ገበያ እየተሸጠ የሚገኘው ቤንዚን መንግስት በሊትር 73 ብር ከ56 ሳንቲም በመደጎም በ132 ብር ከ18 ሳንቲም ለገበያ እያቀረበ እንደሚገኝ ጠቁመዋል። ይህ ተግባራዊ የተደረገው የዋጋ ማሻሻያ አሁን ካለው የዓለም የነዳጅ ገበያ ሁኔታ አንጻር ሲታይ እጅግ ከፍተኛ ድጎማ የተደረገበት መሆኑን አቶ አህመድ ሽዴ አብራርተዋል። ይሁን እንጂ መንግስት ከፍተኛ መስዋዕትነት እየከፈለበት ያለው ይህ የነዳጅ አቅርቦት ከተቀመጠለት ዋጋ ውጭና ከአቅርቦት ሰንሰለቱ ውጭ ባልተገባ መንገድ ለገበያ እየቀረበ መሆኑን በጥናት መለየቱን ሚኒስትሩ ገልጸዋል። ይህንን ህገወጥ ተግባር
ለመከላከልም በዚህ እኩይ ተግባር ውስጥ በተሳተፉ አካላት ላይ መንግስት ህጋዊ እርምጃ መውሰድ መጀመሩን አስታውቀዋል። ከዚህ በተጨማሪ የነዳጅ ዋጋ ማሻሻያውን ምክንያት በማድረግ በትራንስፖርት አገልግሎት ላይ ያለአግባብ የታሪፍ ጭማሪ በሚያደርጉ አካላት ላይ የማያዳግም እርምጃ እንደሚወሰድ ይፋ ተደርጓል። የአዲስ አበባ ትራንስፖርት ቢሮ የነዳጅ ዋጋ ማሻሻያውን ተከትሎ የትራንስፖርት አገልግሎት ታሪፍ ምን መምሰል እንዳለበት ጥናት እያደረገ መሆኑን አስታውቀዋል። በጥቂት ጊዜያት ውስጥም ጥናቱ ተጠናቆ ለህዝብ ይፋ እንደሚደረግ በአዲስ አበባ ትራንስፖርት ቢሮ የኦፕሬሽን ዘርፍ ምክትል ኃላፊ አቶ ዳኛቸው ሽፈራው ገልጸዋል። የነዳጅ ዋጋ ጭማሪውን ያገናዘበ የታሪፍ ማስተካከያ እስከሚወጣ ድረስ ማንኛውም የትራንስፖርት አገልግሎት ሰጪ ከመንግስት እውቅና ውጭ ምንም አይነት የታሪፍ ጭማሪ ማድረግ እንደማይችል ገልጸዋል። በአሁኑ ወቅት የነዳጅ ዋጋ ማሻሻያውን ምክንያት በማድረግ ያለ አግባብ የታሪፍ ጭማሪ በሚያደርጉ አካላት ላይ ደግሞ ጥብቅ እርምጃ እንደሚወሰድባቸው አቶ ዳኛቸው አስታውቀዋል። ህብረተሰቡም እንዲህ አይነት ድርጊቶች ሲያጋጥሙት በአጭር የስልክ መስመር ወይም በአቅራቢያው ለሚገኙ ተቆጣጣሪ አካላት ጥቆማ መስጠት እንዳለበት አመላክተዋል። ቢሮ ህገወጥ አሰራርን ለመቆጣጠርና ለማስቀረት ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን ገልጸው በተቀመጠው ደንብና መመሪያ መሰረት አላስፈላጊ ጭማሪ በሚያደርጉ መኪናዎች ላይ እርምጃ እንደሚወስድም ጠቁመዋል። ክቡራትና ክቡራን ተመልካቾቻችን በየአካባቢያቸው ያለው የነዳጅ ዋጋ ምን ይመስላል? የትራንስፖርት ጭማሪ ውስጥ እንዴት እንደሆነ በሐሳብ መስጫው ላይ ጻፉልን።